ኢትስ ኦልዌይስ ጉድ በነገራችሁ ላይ ሳምንታችሁን አሪፍ ትያሳልፋችሁ ቅዳሜና እሑድ ስትገቡ ማለት ነው። እና የሳምንቱም ተደገመ ደስ የሚል ሆነ የሚባል አይነት ትሬድ ነበር ለኔ ማለት ነው። ያለፈው ሳምንት ተስተካከለ ብያችሁ ነበረ። ያለፈው ሳምንት ደግሞ የተበላሸ ነበር። ፈርስት ግን አዲስ ሰው ስለሚኖር ትንሽ ኢንትሮዳክሽን የፎሬክስ ትሬዲንግ ጀርኒ ፖስት እያደረኩ ነው። $110,000 ብዬ $100,000ን አካውንት እየገዛሁኝ ፈንድር አካውንት የገዛው ማለት ነው። ቻሌንጁን ፓስ አድርጌ በፔአውቱን $10,000 ታርጌቱን ሂት ለማድረግ ቻሌንጅ ላይ ነው ያለሁት። አሁን የ5,000 የመጀመሪያ አካውንቴን ብሎ አባርጌ ሁለተኛ አካውንቴን ትሬድ እያደረኩኝ ነው። የፈርስት ስቴፕ ፓስ አድርጌ ያለው ሰከንድ ስቴፕ ላይ ድሮዳውን ሆኖብኛል። ስለዚህ ድሮዳውን ስለሆነብኝ የሚያስጠላ ወር ነበር፣ የሚያስጠላ 2 ወር ነበር ይሄኛው ታይም ማለት ነው። ከክሪስማስ ጀምሮ ተስተካክላችሁ ያለ ያለፈው ሳምንት ተስተካከለ። አሁንም ደግሞ እየተስተካከለ ነው። ፈጣን የሆነ በትንሽ ሰከንድ ማለት ነው። ሁሉንም ጨርሻለሁ እና ይሄን ይመስላል። አሁን የሳምንት ተደገመ። ምንድነው የተደገመው? ታዩታላችሁ። ደስ የሚል ትሬድ ነው። ብቻ ሁሉም ነገር ክሊር አድርጌ ያሳያችኋለሁ። እንደምታዩት ስቱዲዮ አይደለም ወደ ቤት ተመልሻለሁ። ለምንድነው? ፐርሰናል ኬዝ እና ብቻ አሉ። እረፍትም ነበረ ለሆነ ኬዝም ተመልሼ ነበር ወደ አዲስ አበባ ተመልሼ ወደ ግቢ መመለስ አይቀርም። አሁን ግን አዶንኖ ስንት ቪዲዮ እዚህ ቤት ሪካርድ እንዳማረግ ግን ምንም አይነት ሴታፕ የለም። ጀስት እንደዚህ ቆሜ ነው ሪካርድ ማድረገው። ኢኒስ አሁንም ሙሉ ነገር ታያችኋለሁ፣ ግን ሚስሊድ እንዳትሆኑ እርግጠኛ ነኩበት ነገር ላይ ደግሞ አላሳያችሁም። አንዳንድ ከኔ ተያያዥነት ያለው ስትራቴጂዎችንም ለመማር እየሞከርኩ ነው። ኦልዌይስ በመማር ላይ ነኝ እኔ። ሁሌ ፐርፌክት ነኝ ብዬ እንትን አይደለም። ስለዚህ እናንተም በቻላችሁ አዲስ ነገር ስታገኙ መማር እንዳትረሱ። እንዳላቆያችሁ ወደ አፕዴቱ እንሄዳለን። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። 18,000 ልንገባ ትንሽ ነው የቀረን። ሰብስክራይብ አድርጉ። 18,000 ልንገባ። ወደ አፕዴቱ እንሄድ። ኦኬ የሚገርም ሳምንት ያልኳችሁን ገብቻ ታያችኋለሁ። ዛሬም ቻርት እናያለን። ፈርስት ግን ያው እንደተለመደው አሁንም ዲስካውንቱ ይቀጥላል። የፈንድ ትሬድ ማርኬት አካውንት ለመክፈት ከፈልጋችሁ የፈርስት ስቴፕ፣ ሰከንድ ስቴፕ እና ኢንስታንት ፈንድ አንዱ ላይ ገብቼ ለሰያችሁ። አክቹአሊ ዲቴል ቪዲዮ ሰርቻለሁ እንዴት መግዛት እንደምትችሉ። ለምሳሌ አሁን የ50,000 የሰከንድ ስቴፕ ኢቫሉዌሽን ልግዛ ልበል እና ጌት ስታርትድ ዊዝ ሰከንድ ስቴፕ ለዋለው ከዛ ፕሮሲድ ቱ ቼክ አውት የሚለውን እነካና እዚች ጋር ኦልሬዲ ጃንቱ ብሎ 62 ዲስካውንት ያስቀምጣል እና አቤኔዘር 65 አፕላይ ስትሉት አቤኔዘር 65% ዲስካውንት ይሰጣችኋል ማለት ነው። ያ ማለት ከ648 የነበረ የሚገዛ አካውንት $227 ትገዛላችሁ። ስለዚህ የቀረውን ኢንፎርሜሽን እዚች ጋር ሞልታችሁ ፔአውት ማድረግ ነው። ሙሉ እንትኑን ሰርቼላችኋለሁ። ሊንኩ ዲስክሪፕሽን ላይ አለ። ፈንድ ትሬድ ማርኬትስ ብሎ ማለት ነው። እዙን ተጠቀሙ። ሰብስክራይብ ያላደረጋችሁ ደግሞ 18,000 ልንገባ 200 ሰው ነው የቀረው። ስለዚህ ሰብስክራይብ አድርጉ። ቀጥታ ወደ ግራፉ እንሂድ። ኦኬ የመጀመሪያው ትሬድ ይሄን ይመስላል። እንዳያችሁት ነው ደስ የሚል ዊን ማለት ነው። አክቹአሊ ምንድነው አኮምፕሌሽን ማኒፑሌሽን ዲስትሪቢዩሽን የሚለው ኮንሴፕት ጋር የሚገናኝ ይመስለኛል። አምናት ሹር ግን ከተገናኘ እኔ ግን ተጠቅሜ አይደለም ትሬድ ያደረኩት። 1 2 3 ነው የገባሁት። ስቶፕ ሉዜን እችኛዋ ላይን ነው ያደረኩት። እችኛዋ ላይን ምንድናት? አይጠቅማችሁ። የሚጠቅማችሁ ላይክ እኔን ሰክሰስፉል ካደረገኝ ያደርጋችኋለሁ። ግን እኔ ገና በዚህ ሌቭል ላይ ያለሁኝ ትንሽ ጀስት ቢኮዝ 2 ፔአውት አገኘሁበትና ለእናንተ ብነግራችሁ እኔ አልጎዳም፣ እናንተ ግን ልትጎዱ ትችላላችሁ። ስለዚህ አሁንም የምነግራችሁ ለእናንተ ጥቅም ብዬ ነው እንጂ እኔ ጀዛውን ነግራችሁ ብሮከሩ እነዚህ ላይኖች ሙሉ በቃ የሚሰራው የነበረ አሁን እዚች ጋር ኤግዛክት ሪጀክት ተደረገ፣ ወደዚህ ሪጀክት ተደረገ መጥቶ አሁን እዚች ጋር ወረታች ሄዶ ምንድነው ሪቨርስ አድርጎ ይሄን ላይን ነክቶ ነው ወደ ላይ የወጣው አይደለ? ነግራችሁ ከዛ ከነገርኳችሁ በኋላ ላይኖቹ ሙሉ ዲስኳሊፋይ ያደርጋቸው። እንዲህ ነገር አይደለም። እኔም ጎዳው ነገር የለም በመናገሬ፣ እናንተ ግን ትጎዳላችሁ። ለዛ ነው ገብቷችኋል። ሌላ ነገር እንዳይመስላችሁ። ኤኒዌይስ እስከ ላይ ወደ ላይ አይ ቲንክ በጣም ግሪዲ ላለመሆን ነው እንጂ ከፍ አድርጌ ትሬድ ማድረግ እችል ነበር። እስከ 1 to 5 ከዛም በላይ ሄዷል። አክቹአሊ ከ1 to 5 በላይ ሄዷል። በጣም አግሬሲቭሊ ነው ወደ ላይ የወጣው እና ብዙ እንትን ማለት እችል ነበር። ግን 1 to 3 ሴኩር አድርጌ ከትሬድ ወጥቻለሁ ማለት ነው። የመጀመሪያው ትሬድ ይሄን ይመስላል። ምንም አይልም፣ አሪፍ ነው። ሁለተኛው ጋር ሄደን ያው ሁለተኛ ጋር ትሬድ ሲሄድ ይሄን ትሬድ የገባሁት ይሄን ትሬድ ላይኖችን አይደለም የተጠቀምኩት። ላይኖቹ አግዘውኛል፣ ግን አዲስ ከኔ ስትራቴጂ ጋር ተያያዥነት ያለው ሌላ ኮንሴፕት እየተማርኩ ነበረ። ግን ኮምፕሊትሊ አዲስ ስትራቴጂ አይደለም፣ ከኔ ስትራቴጂ ጋር የሚገናኝ ነው። ይሄንን ስክሪንሾት አሳያችኋለሁ። ይሄን አይ ቲንክ ስክሪንሾት አድርጌዋለሁ። 1 to 8 ነው 1 to 4 ነው አክቹአሊ 1 to 3 ይላል። ኤግዛክትሊ ነው ሪጀክት የተደረገው። ለምንድን ነው እዚህ ጋር የወጣሁት? እውነቱን ለመናገር እዚህ ጋር ነበር ልወጣ ያሰብኩት የነበረው፣ እዚህ ላይ ነበረ። ከዛ ግን
መመለሱን ሳይ ቶሎ ብዬ ወጣሁኝ ማለት ነው። ግን ዞሮ ነግቷል ላይኑ እንደምታዩት። አክቹአሊ ተመልሶ ይሄኛውን ላይን ተጠቅሞ ነው የወረደው። መጀመሪያ ፕላኔ በዚህኛው ላይን ለመግባት ነበረ። ከዛ አለመድረሱን ሙሉ ለሙሉ በቦዲ ሪጀክት አለመደረጉን ሳውቅ እዚህ ጋር ገባሁኝ ማለት ነው። አንድ የወርዱ ተመልሶ ሲል ወደዚህ ገባሁኝ ላይክ እየወረደ መሆኑ ሳቅ ማለት ነው። ግን ዞሮ መጥቶ እዚች ጋም ላይኑ ላይ ነግቶ ድጋሚ መውረዱ አይቀርም ነበረ። ዊን ይሆን ነበር። እኔ ግን የፈለግኩት ይሄንን የፈለግኩት። ስለዚህ ገባሁኝ። አሁን ይሄንን የተጠቀምኩት በዋን አወር ነበረ መጀመሪያ ትሬድ አናላይዝ ያደረኩት የነበረ። ከዛ አሁን ምን እንደምላችሁ አላውቅም። በእውነት ነው ግራ ነው የሚገባኝ። ይሄን ብዬ ብነግራችሁ እናንተ እንዳትገቡ ላይክ ሜቢ ብትገቡስ ይሄን ይሆናል ሜቢ አሁን ይሄ ጀስት ቢኮዝ ይሄን ትሬድ አያችሁና ገብታችኋል ሀሳቤ ሌላም ትሬድ ይኖራል ብላችሁ እንዳትገቡ ስለምፈራ ነው። ግን አምናት ክሬዚ እውነት ነው የምላችሁ። ላይኖቹ ለእኔ ክሬዚ አይደሉም። ለምሳሌ አንድ ወረድ ብለን አሁን ላይክ ሪስክ ማኔጅመንቴ ነው እንጂ እውነት ለመናገር ከዚህ በፊት ዊሬቴ ከፍተኛ ነበር። አሁን ነው እየተስተካከለ ያለው። አሩኑ እንዴት አድርጌ ኤክስፕሌን እንደማድረግላችሁ ቪዲዮዎቹን ለማየት ሞክሬያለሁ። እንደምታውቁት ብዙ ታይም ላይ ቻርት ላይ ያጠፋ ነበር እኔ እና ዝም ብዬ ሳች ላይክ ሲደጋገም ምናልባት ብዬ እንትን ያልኩት ነው እና የማንም እንትን አይደለም፣ ከማንም ተምሬ አይደለም። ለዛ ኢማጂን ከማንም ያልተማርኩትን ስነግራችሁ አሁን በዚህ ዞን ላይ ኮንሶሊዴት አደረገች። እንደምታዩት ሰፖርት ነው ሬዚስታንስ እና ሰፖርት ሰጥቶን እዚህ ጋር ኮንሶሊዴት አደረገ። ወደ ላይ ወጣ መልሶ እቺን ላይን ላይ ወርዶ አንድ ሪጀክት ተደረገ፣ ከፍ አለ፣ ሪጀክት ተደረገ፣ ከዛ ከፍ ብሎ ወጣ። እዚህ ጋር ምንም አይነት ላይን አልተጠቀመም። ኤኒዌይስ ግን ወረደ። ሲወርድ የትኛው እዚህ ላይ ለን የተመለሰው። ግን አሁን ግን ያለንበት ቦታ ላይ ብዙም አይነት እንትን የለኝም፣ ዳታ የለኝም ፌል ለማድረግ ማለት ነው። ብዙ ዳታ የለኝም ማለት አይ ቲንክ ሃይስቱ ላይ ነው ያለው ዩሮ ዩኤስዲ ላይ ማለት ነው። የዶላር ዋጋም በጣም እንትን እያለ ቀነሰ ነውና ለዛ ስለሆነ ብዙ ዳታ የለኝም። ለዛ ነው እዚህ ጋር ብዙ ላይን የማታገኙት ማለት ነው። አሁንም ይሄ ሳምንት በ5000 ፈንድ አካውንት የቻሌንጁ አካውንት ላይ ማለት ነው በሱ አልገባሁም። የገባሁትን ለሰያችሁ ለምሳሌ አንዱ ስክሪንሾት የገባሁትን ይሄኛው ከመግባቴ በፊት ነው። ይሄ ከገባ በኋላ ነው። በኤምቲ5 ደግሞ ይሄ ነው ስክሪንሾቱ እንደምታዩት ማለት ነው። ኢንስታግራም ላይም ቴሌግራም ላይም ፖስት አድርጌዋለሁ። አክቹአሊ ቴሌግራም ላይ ጆይን ማድረግ እንደረሱ እና በ5000 ውስጥ እስካሁን ቴስት እያደረጉ ስለሆነ የ5000ን አልገባሁበትም እና የኦንሊ በ10 በሌላ አካውንት ነበር ትሬድ እያደረኩ የነበረው። ቴስት እያደረኩ ነበር በስትራቴጂ ተመልሰም የሚለውን ነገር ብቻ ይህን ይመስላል። ያ እንዳያችሁት ነው። በጣም አሪፍ ትሬድ ነበረ። ሁለት ትሬድ ነው የገባሁት። ያ ሁለቱም ደግሞ በሌላ አካውንት ነው፣ በ5000 አይደለም። ለምንድን ነው እንደዛ ማድረገው? አካውንቴ ብሎ አፕ ሊሆን ሁለት ትሬድ ነው የቀረኝ። ያ ማለት በደንብ ኬርፉል መሆን አለብኝ። በደንብ እንደተመለሰ ማወቅ አለብኝ። አለዛ ላይክ አንድ አካውንት ነው የሚቀረኝ ከዚህ በኋላ። ያ ማለት አንድ አካውንት ነው የ5000 መግዛት የምችለው። እሱ ፌል ካረኩኝ መቶም ወደ $10,000 የሚለውን ቻሌንጅ ሙሉ ፌል አረኩኝ። የሲዝን 1 ሲዝን 2 ሊከተል ይችላል ነው ግን ፌል አያደርግም። በዚህኛው ሙሉ 10,000 ይታረጋለሁ ተስፋ አደርጋለሁ። ስለ ጊቫዌው ደግሞ የሆነ ታይም ላይ ትንሽ ጋፕሎች ይችላሉ። የጊቫዌው ነገር ማለት ነው ሁሌም ኮንስታንትሊ ብቻ የሆነ ታይም ትንሽ ጋፕሎች ይችላሉ። ምክንያቱም የጊቫዌው አስጣት ለሁሉም ተደራሽ እንዲሆነ ሰምቲንግ አስቤ ማለት ነው። ግን እስከዛ ታይም እስከስ ድረስ ይቀጥላል ጊቫዌው። የ5000 ፈንድ አካውንቱ ያለፈው ላይ ገባላችሁ ሰዎች 3 ሰዎች ገብቶላቸዋል። የዚህኛው ሳምንት ደግሞ ያሸነፋችሁ 2 ሰዎች ናችሁ ነው። የዚህኛው ሳምንት ያሸነፈው አንድ ሰው አንድ ሰው ያሸነፈው የዚህኛው ሳምንት። ይሄ መሰለ ይሄ አካውንት ነው። አንድ ነገር ደግሞ ማውራት ፈልጋለሁ፣ ላይክ እንድታውቁ የምፈልገው ነገር ማለት ነው። ኢንስታግራም ላይ ብዙ ሰዎች እያወራችሁ ነው፣ ብዙ ሰዎች ሴጅ እየላካችሁልኝ ነው። መጀመሪያ ግን ቴሌግራም ላይ ጆይን አድርጉ። ቴሌግራም ላይ በጣም ትጠቀማላችሁ። እዛ ብዙ ነገር ይዤ ስለሚመጣ ማለት ነው። ፓስታ በእጅ ይዣለሁ። ለምንድን ነው አላውቅም። ከዚህ ቀን ስቼ ነው። ኤኒዌይስ እንድታውቁ የምፈልገው ነገር ላይ ኢንስታግራም ላይ ብዙ ሰዎች እየላካችሁልኝ ነው፣ ግን እየመለስኩላችሁ አይደለም። ለምንድን ነው? እኔ አንድ ሰው ነኝ፣ እኔ አቤኔዘር ነኝ። ሌላ ከስተመር ሰርቪስ የለኝም። እኔ ነኝ የምመልሰው፣ እኔ ነኝ የማናግራችሁ። አንዳንድ ሰዎችም ስልኬ ከየት እንዳመጣችሁ አላውቅም። ትደውላላችሁ። በስርዓት ነው የምመልሰው፣ በስርዓት ነው የምናገረው። ግን ኢንስታግራም ላይ እኔ አንድ ሰው ነኝ። በቀን ላይ 10-20 ሜሴጅ እየገባልኝ ለዛ ሁሉ ሰው መመለስ ይከብደኛል። ለዛ ሶሪ አልመልስም። አሁን ጊቫዌው እንዴት ነው የሚሆነው? አይ ቲንክ አሁን ዊክ 11 ነው አይደለ? ዊክ 11 ብላችሁ ኢንስታግራም ላይ ላኩልኝ። ራንደም ላይ አንዱ ሰው አይቼ እመርጣለሁ እንጂ አልመልስም። ለምን? ይከብደኛል። የሁላችሁም ቮይስ መስማት ይከብደኛል። የሁላችሁም ሜሴጅ ማየት ይከብደኛል። ገብታችኋል? እንጂ የሆነ እኔ ኩራት የለብኝም። መንገድ ላይ ያገኛችሁ ሰዎች ሁሉ ታውቃላችሁ። ግቢ ላይ ያላችሁ ሰዎች ታውቁኛላችሁ። ምንም አይነት ኩራት የለብኝም። ግን ሰው ሲበዛ ምንም አማራጭ የለኝም፣ አልመልስም።
ለዛ ነው። ስለዚህ ኢንስታግራም ላይ እየመለስኩ አይደለም፣ ግን የዊክ 11 ብላችሁ ስትልኩ አሁን 12 ነው 11 እናንተ ታውቃላችሁ። ከሁለት 12 ብላችሁ ላኩ፣ 12 ብላችሁ ላኩ። ከዛ ራንደምሊ መርጬ ነው ሰው እንትን የምለው እና ሌላ ነገር ሆኜ አይደለም። እወዳችኋለሁ። ስቲል ሩዝ አይደለም ሩዝ ነው ያልኳችሁ፣ ፓስታ ስቲል ፓስታ ይቻላል። ለምን አላውቅም። ባይ